ቻምፒዮንስ ሊግ ዕጣ ድልድል ከባየር ሊቨርኩሰን ደርሶናል። ምድባችን ደግሞ በቃ በጣም እናንተ ከማን ደረሳችሁ? ካራቦይለ ኤፍሪካቴለ ቻምፒዮንስ ሊግ ይበዛባል። ለማንኛውም ገነርስ አይታችሁታል። ከዛ ቦዶ ግሊምትና ከዛ ደግሞ ባርሳና አትሌቲኮ ተጣጥለው ስፐርስ እንደው ጥሩልሽ እድል ቀንቶሽ ከደረሰሽ ተደበርኩብሽ። ለማንኛውም ጋይስ በቃ ጸዴ ድልድል ከባየር ሊቨርኩሰን ወስደን ልጥፍ አረ ዋንጫ ሊበዛብን ነው ዘንድሮ። በደስታ እንደ የሀብታም በሽታ ሊይዘን ነው። በቃ አይዞ ስማም አርሰናል ተሳካ። አርሰናል ቦዶ ግሊምት ከስፖርቲንግ ሮሩ ፍጻሜ የሚያገኘው ቀጥታ ግማሽ ፍጻሜ ገባ አርሰናል። ቀጥታ ግማሽ ፍጻሜ አርሰናል ግማሽ ፍጻሜ አይደል አሉት። ያው በጣም ነው የሚደብረው። በቃ ሻምፒዮንስ ሊግ መብላት አለመብላታችን ዘላለም ዓለማችን በማድሪድ ነው የሚወሰንልን ማለት ነው። ክርስቶስን ላይ ዘንድሮ ለሲቲ መንገዱ ዝግትግት የሚልበት ለአርሰናል ደግሞ ብርግድግድ የሚልበት አመት ነው። እዛ ኤፍ ኤ ካፕ ላይ እኔ ኒውካስትል ዘንድሮ አልላቀቅ ያለኝ ኒውካስትል ድጋሚ ሲገጥመኝ ያስ አርሰናል ዋይፋይ ፓስወርድ ይኸው እዚህ ጋርም ሊቨርኩሰን ሲቲስ ማድሪድ በቃ ዘላለም ዓለምን በማድሪድ ተፈትነ ለፍ የተባለ ቲም ካለፈ ደግሞ ይበላል፣ ካላለፈ በቃ ይቀራል። ማድሪድን ካለፍን ግን እንበላለን። ይሄ ነው የሚፈጠረው። እኔ እግዚአብሔርን ዘንድሮ በቃ የሲቲ ደጋፊዎች ከየትኛውም ጊዜ በላይ መቋጠር አለብን። አርሰናል የሚባል ቲም ደግሞ በሊቨርኩሰን እዚሁ ጥሎ ነው የሚሄደው። 8 ውስጥ ራሱ አናየው። ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ። መድፈኛው እንኳን ደስ አለ። ይኸውልኛ በዚህ በኩል ያለ ነው ባርሳን ሰሚ ፋይናል ላይ ብቻ የምናገኘው ማለት ስፐርስ፣ አትሌቲኮ፣ ቦዶ ግሊምት፣ ስፖርቲንግ፣ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ብለህ ሰሚ ፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት። በዚህ በኩል እንዳለ ገና ሲጀመር ቸልሲና ፒኤስጂ፣ ጋላታሳራይ እና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ፣ ከዛ አትላንታ እና ባየር ሙኒክ ገባ አይደለ? እነዚህ ወሮች እንዳለ ለዋንጫ ነው። ከዋንጫ ጋር በፊት አናገኛቸው ማለት ተከሻከሹ። እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን። በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላቸዋለሁ ማለት። ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ። በሊቨርፑል ትገረፋለች፣ ቦዶ ግሊምትና ስፖርቲንግ አሸናፊ ትገረፋለች። ከዛ ላ ስፐርስ፣ አትሌቲኮ ግልጽ ነው እኮ 8 ውስጥ እዚህ ጋር ባርሳና አትሌቲኮ ይጮታሉ። ከዛ ላ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል። ከዛኛ ሁለቱንም እንቀውራቸዋለን ማለት። ለምን ተደምሮ አይገጥሙም አብረው ማለት። እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው ለወየለ እጅ ረጅም ነው። ያው ከሊቨርፑል ከዛ ከስፖርቲንግ ሲፒና ከቦዶ ግሊምት አሸናፊ ነው ወየለውን። እንግዲህ እንዲሁም እኮ አልቻልኩትም እኮ በግድ በቃ ሲቲ እና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፒውተር የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ላይ ይሄድ በየአመቱ መራገጥ ከፈለጋችሁ በቃ ምን ይቆያል ጀማው ወይ ያለ በቃ ምን ማድረግ አይቻልም። ሰበር ዜና ጀማው ኮፒ ሊንክ ሼር አድርጉ ለሁሉም አዳርሱ። ራውንድ ኦፍ 16 የአውሮፓ ሻምፒዮንስ ሊግ ድልድል ወጥቷል። ጀማው ድልድሉን ስነግራችሁ ማድሪድ ከሲቲ ደረሰው። ጀማው እንደተጠበቀው ማድሪድ ከሲቲ አሁን የሲቲ ደጋፊ ሲያለቃቅሱ አይቼ ነበረ። አሁን ሙሻወርዱ በቃ ቁጭ ብላችሁ አልቀሱ። እኔ ጥለነው እናልፋለን ምናምን ብላችሁ ዛቱ ትጨነቃለህ አዳሜ ጀማው። ሲቀጥል ደግሞ ቸልሲ ደግሞ ከፒኤስጂ ደርሶታል። ተወዳጁ ክለባችን አርሰናል ደግሞ ከባየር ሌቨርኩሰን ነው ጀማው የደረሰው። አትላንታ እንዳይደርሰን ስጠነቀቅ ነበር ማንዬ። እኔ በተለይ በቀደም አይቻቸው አይ የጀርመኑ ክለብ ይሻለናል ስል ነበር። እንደ ድል ሆኖ ደግሞ እሱ ደርሶናል ጀማው። ሙኒክ ከአትላንታ ደርሶታል። እንደምታዩት ነው ዶሮዋ ከአትሌቲኮ ማድሪድ፣ ኒውካስትል ደግሞ ከባርሴሎና ደርሶታል። ድልድሉ እንዴት አያችሁት? እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ሊቨርፑል ደግሞ እንደዚሁ ከጋላታሳራይ ጋር ደርሶታል። የትኛው ድልድል ቀለል ያለ የትኛው ከበድ ያለ ነው ትላላችሁ? እስቲ ማንን ጥለው እንደሚያልፍም ኮሜንት ላይ ገምቱ ጀማው። በጉጉት ሲጠበቅ የነበረው በአውሮፓ
ሻምፒዮንስ ሊግ ላይ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል ይፋ ሆኗል። ሪያል ማድሪድ ከማንቸስተር ሲቲ፣ ስፖርቲንግ ሊዝበን ከቦዶ ግሊምት፣ ባርሴሎና ከኒውካስል ዩናይትድ፣ ፒኤስጂ ከቼልሲ፣ ጋላታሳራይ ከሊቨርፑል፣ አትሌቲኮ ማድሪድ ከቶተናም፣ አትላንታ ከባየር ሙኒክ እና አርሰናል ከባየር ሊቨርኩሰን ተገናኝተዋል። ታዲያ በዚህ ድልድል ለቻምፒዮንስ ሊግ ዋንጫ ማን እየቀረበ ያለ ይመስላችኋል? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ይሄ አመት ያድርሰ የሆነ ጨዋታ ኧረ በስማም በዚህ አመት ራሱ በቃ ግዴታ ገብተዋላ ግዴታ የሆነ ጨዋታ እነዚህ ተጫዋቾች ማለት ተጫውተው ሲለያዩ ሁላ በቃ የዛሬ አመት እንገናኝ ይመችናም ታብለው የሚለያዩት ተጫዋቾቹ ራሱ ድጋሚ እንደሚገናኙ ያውቁታል። በቃ ዛሬ አራራራ ጀማው ኮንግራ የአርሴ ፋሚሊ ኮንግራ የሚያስብል የጣደልጅ የእውነት የሚገርም ለአርሰናል ተመቻቸ የሚገርም የጣደልጅ አርሰናል በዚህ አመት ፍጻሜ ካልደረሰ የራሱ ችግር የራሱ ችግር የሚገርም ጣደልጅ ለአርሰናል የእውነት የአርሴ ፋሚሊ ለእናንተ በጣም ደስ ብሎኛል። የእውነት ኦልሞስት እኮ ባርሳ ናት ከበድም ትሮቀ ባርሳ ነው ደና ቲም ያለው ተዛ ግሩፕ ስቴጅ ውስጥ ባርሳ ብቻ ነው። የሚገርም ኮንግራ ሊቨርፑል ደግሞ ከጋላታሳራይ ጋር ሊቨርፑል ጋላታሳራይን ካለፈ ደግሞ ከፒኤስጂ እና ከቼልሲ አሸናፊ ፍጻሜ ልንገናኝ እንችላለን። ጀመው ፍጻሜ ልንገናኝ እንችላለን ቡዳፔስት ላይ ሃንጋሪ ላይ ጀመው የሚገርም እኔ ለአርሰናል ደጋፊ በጣም ደስ ብሎኛል። በዚህ አመት የእናንተ ነው ጀመው የእናንተ ነው። ፕሪሚየር ሊጉም ኤም ካለፈ ለእናንተ ባይነ ጀመው ኤም ካለፈ ለአርሰናል ነው። ጠራርጋችሁ ብሉት ከሊቨርፑል ካለፈ የሚገርም ኮንግራ የሚያስብልጥ አይደል ጀመው ይመሳችሁ። ዘንድሮ ግን ይሄ ሻምፒዮንስ ሊግ ለአርሰናል ነው የሚሆንለት ማለት ነው። እንደ አርሰናል እድለኛ የሆነ ክለብ አለ? አትላንታ ይደርሷል ብለን ስንጠብቅ ሊቨርኩሰን ደረሰ። የዘንድሮ የሻምፒዮንስ ሊግ ድልድል ማለት ነው ጋይስ ለእንግሊዝ ክለቦች አልሆነም። በቃ ነፍስ ይማር የሆነ ጨዋታ ነው ማለት ነው። ሲቲ ከሪያል ማድሪድ እንደተጠበቀው ሁላችንም ስንጠብቀው የነበረው ድልድል ነው። ሲቲ ከማድሪድ እንደተጠበቀው ደርሶታል። ነፍስ ይማር ለሲቲ እንላለን። እዚህ ጋር ስንመጣ ጋላታሳራይ ከሊቨርፑል ሌላ ትኩሳት ነፍስ ይማር የሚያምር ጨዋታ እንደሚሆን አልጠራጠርም። እዚህ ጋር ቼልሲ ከፒኤስጂ ቼልሲንም እዚሁ ነፍስ ይማር ብለምታልፈው ጨዋታ ነው። ምን ድልድል እንደወጣ ማለት ነው። ኒውካስትል ከባርሴሎና፣ ዶሮዋ ደግሞ ከአትሌቲኮ ማድሪድ። ከአርሰናል ውጪ እኮ ከእንግሊዝ ክለቦች ዘንድሮ እድለኛ የለም። ሊቨርኩሰን አትላንታን ነበር ስጠብቅላችሁ የነበረው ሊቨርኩሰን ደርሷቸዋል። እስኪ እናንተ በዚህ ድልድል ሐሳብ አስተያየት ስጡበት። ይመቻችሁ። የሻምፒዮንስ ሊግ ጥሎ ማለፍ ጨዋታዎች እንግዲህ ይፋ ተደርጓል ማለት ነው። እንደምታዩት አርሰናል ከሊቨርኩሰን የደረሰው ማን በልተናል ወይ በላ ነው። መብላት አልፈልግም በላ ነው። ለመሰላችሁ ምን በለው ሙሉን እያያችሁትን ያሉትን ቲሞች ከዚህ ውስጥ የሚከብደው አንድ ቲም ነው ባርሴሎና። እሱንም ደግሞ ነግሬያችኋለሁ። ሙሉ ሲዝኑን እየነገርኳችሁ ነበር። ባርሴሎናን ስናገኘው እንጠፈጥፋችኋለን፣ አምና ሪያል ማድሪድን ስናገኘው እንቀጠቅጣችኋለን ብያችሁ ነበር። ምንም ጥያቄ የለውም ማለት ነው። ዘንድሮ ፋይናል እንደርሳለን። በዚህ በኩል ያለቀ ነገር ነው። አሁን ሰበር መረጃ በኢሳት በአውሮፓ ሻምፒዮንስ ሊግ 16ቱ ዙር የሚፋጠጡ ቡድኖች ይፋ ሆኗል። በዚህ መሰረት የፊፋ ክለብ ወርልድ ካፕ ፋይናሊስት የነበሩት ቼልሲና ፓሪስ ሴን ጀርሜን የሚገናኙበት ጨዋታ የበርካቶችን ቀልብ የሳበ ሲሆን ከዚህ በተጨማሪም ሪያል ማድሪድ ከማንቸስተር ሲቲ ባለፉት ዓመታት በአውሮፓ ሻምፒዮንስ ሊግ በተደጋጋሚ የሚገናኙት ክለብ አሁንም ድጋሚ መገናኘታቸው የበርካቶችን ቀልብ ስቧል። ሌሎች መርሃ ግብሮችም የምትመለከቱትን ይመስላሉ። ጋላታሳራይ ከሊቨርፑል እንዲሁም ደግሞ አታላንታ ከባየር ሙኒክ እንዲሁም ደግሞ ባርሴሎና ከኒውካስትል ዩናይትድ የሚገናኝ ሲሆን አትሌቲኮ ማድሪድ ከቶተንሃም ሆትስፐር፣ ቦዶ ግሊምት ከስፖርቲንግ ሊዝበን እንዲሁም ደግሞ ባየር ሊቨርኩሰን ከመድፈኞቹ አርሰናሎች የሚገናኙ ይሆናል ማለት ነው። ለማንኛውም እናንተ ስለነዚህ ፊክስቸሮች ምን ትላላችሁ? የትኛዎቹ ጨዋታዎች ይበልጥ ቀልባችሁን ሳቡ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። እነሆ ኮርቷ እንደተናገረው አውቀዋለሁ ማንቸስተር ሲቲን እንደምናገኝ እንዳለውና በእግር ኳስ አፍቃሪዎች ዘንድ ከአመት ዓመት የሚጠበቀው ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ቻምፒዮንስ ሊግ ኖክአውት ላይ ተገናኝተውላል። ግባለት ሲቲዘንስ እንዳፈራ ልክ ባለፈው በርናቦ ላይ ሄደን 2-1 እንዳሸነፍናቸው ግሩፕ ስቴጅ ላይ አሁንም መልሰን ልጥፍ አድርገን ከዚህ ኮምፒቲሽን ቂጣቸውን ብለን እናስወጣቸው። ደግሞ ያት ከመፖሰቷ አርሊንግ ሃላንድ ይቺን ፖስት ላይክ አድርጓታል። ሲቲ ከማድሪድ ብሎ የተፖሰተው ማለት ይመች ያራዳል። ደስ የሚለው ነገር ማለት ነው ፈርስት ሌግ በበርናቦ ነው የምንጮተው በሜዳቸው ማለት ነው። ስለዚህ ሁለተኛው ጨዋታ በሜዳችን ይሆናል ማለት ነው። ምንም በቃ ይመቸን። ማርያምን እኔ ደስ ብሎኛል። በኦሳሱና በምን እየተሸነፈ ያለ ቡድንማ በጭራሽ ከዚህ ኮምፒቲሽን አያባርረን። ጋይስ የሻምፒዮንስ ሊግ ድልድላችን ወጥቷል ማለት ነው። ያው ቶተንሃም ከአትሌቲኮ ማድሪድ ጋር ይገናኛል። ከአትሌቲኮ ማድሪድ ጋር ይጮታል ማለት ነው በመጀመሪያው ዙር። እንደ ድንገት አትሌቲኮን ብናልፍ ማለት ነው ከባድ ነው። አትሌቲኮ ያው እኛ ተጫዋቾች አይደለንም፣ ብናልፍ
ከባርሳና ከኒውካስትል ባርሳን እናገኘዋለን። ባርሳንም እንደ ድንገት ብናልፍ እናንተ ታውቁታላችሁ ምን እናገኘውን ቲም ማለት ነው። ብቻ እኔ እንጃ አትሌቲኮ ማድሪድ በጣም ነው የሚከብደኝ። ብቻ ይሄን ይመስላልና ይመሻችሁ። ምን አይነት ድልድል ነው ጀማው! እንደምታዩት ከሊቨርኩሰን የደረሰን ሊቨርኩሰንን ስናልፍ ራሱ ከቦዶና ከስፖርቲንግ አሸናፊ እስከ ፋይናል አልጋ ባልጋ ነው መንገዱ ነው የምላችሁ። ዘንድሮ አራቱንም እንጠራርጓለን ነው የምልህ። ይመሳችሁ። አሁን ላይ ስኳድ ዴፕዝ በጣም ቁልፍ ነገር ነው። ኦልሞስት ነገር ታውቋል። በእርግጠኝነት ከዚህ ምድብ የሚያልፈው ሊቨርፑል ነው። እዚህ ጋር የሚደርሰው ሊቨርፑል እዚህ ጋር ይደርሳል። በጣም በእርግጥ የምነገረው እኛ ደግሞ ማድሪድን ካሽ አለፈን ከወጣ ማለት ነው በእርግጠኝነት ከሊቨርፑል ጋር ነው የምንገናኘው ይሄን ምድብ ማለት ነው። እዚህ ጨዋታ ላይ ይሄ የኔ ሐሳብ ማድሪድን ካለፈን ይሄን እየነገርኳችሁ ፎርሹር ደግሞ እናርፋለን እና ቁልፍ ነገር ነው ስኳድ ዴፕዝ በዚህ ጉዳይ ላይ። ለምን 2023 ላይ ዋንጫ የበለንበት ጊዜ ትሬብል ማለት ነው መከላከል ላይ በጣም ምርጥ ነበርን። ለዛ ነው ዘንድሮም በጣም እየሰራን ያለ ነው እዛ ላይ ማለት ነው። ኢማጂን ማጌሂ አለ፣ ኩሳኖቭ አለ፣ ዲያዝ አለ። ግቫርዲዮል እንኳን ጉዳት ላይ ነው። ኩሳኖቭና ጌሂ ነው ማለት በዛ ጋር ዊንግ ላይ እንትን አለ፣ አስኑሪ አለ፣ ከዛ ማቲያስ ኑኔዝ አለ። ገብቷል። እነዚህ ፎርማቸው ላይ ያሉ ተጫዋቾች ናቸው። ሮድሪ አሪፍ ላይ ነው ያለው። በዛ በኩል እነ ሴሜኖ ዶኩ ብቻ ጉዳት አያስቸግረን እንጂ ማድሪድን ፎርሹር እናልፋለን። ጭራሽ የመጀመሪያው ጨዋታ ማለት ነው በእነሱ ሜዳ ነው። ከዛ ደርሶ መልስ ነው በእኛ ሜዳ የምናሸንፋቸው ማለት ነው። ይሄ አልጋ ባልጋ የሆነለት አርሰናል እግዚአብሔርን ወይኔ እንካብላ እኮ ነው የሚመስለው እኮ አንተ። የቻምፒዮንስ ሊግ ራውንድ ኦፍ 60 ድሮ ወጥቷልና በዚህ ጋር ትንሽ ጠጠር ያለ ይመስላል። በዚህ ጋር በሂሳባዊ ስሌት ትንሽ ቀለል ያለ ይመስላል። ሲቲ ከማድሪድ ከሲቲ ነው ያስጠጣል። ያስጠጣል ግዴታ ነው ወይ? ቆይ በአመት አንዴ መገናኘት አለባቸው እነዚህ ቡድኖች። እንዴት ነው ማለት በዚህ ሰዓት ባይገናኙ ደስ ይለኝ ነበር። የምሬ ነው ብላችሁ ይሄ ፋይናል ጨዋታ አይነት ስሜት ያለው ነው። ያው ማድሪድ ጥሩ አይደለም፣ ግን ማድሪድ ያው ቻምፒዮንስ ሊግ ላይ ምንም ቢሆን ጥሩ ይሆናል በሚለው እንወስደዋለን። ሲቲ እየተነቃቃን ያለው እንደ ድሮ እንደሚገናኙበት ጊዜ ዋው የሚያስብል አይደለም። ባየር ሊቨርኩሰን አርሰናል ዘንድሮ እድሉን መጠቀም ከቻለ በአንጻራዊ እንትን ስሌት ቀለል ያለ ተጋጣሚ ነው ሰሚ ፋይናል እስኪደርስ ድረስ ማለት ነው። ተጠባቂው የሻምፒዮንስ ሊግ የ16 ውስጥ እጣ ድልድል ይፋ ተደርጓል። ክለባችን ቼልሲ በድጋሚ ከፒኤስጂ ጋር ደርሶታል። እስኪ ሐሳባችሁን እየጻፋችሁልኝ የቼልሲ ደጋፊዎች። ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከሲቲ የማይቀረው የሻምፒዮንስ ሊግ ጨዋታ፣ አትላንታ ከባየር ሙኒክም ደርሷቸዋል። ኒውካስትል ከባርሴሎና ጋር፣ አትሌቲኮ ማድሪድ ከቶተናም ጋር፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ባየር ሊቨርኩሰን ከአርሰናል ጋር ደርሷቸዋል። በአንጻራዊ የሌሎቹ ጨዋታ ቀለል ያለ ማች ይመስላል። ሪያል ማድሪድ ከሲቲ እና ፒኤስጂ ቼልሲ ያለው ጨዋታ ትንሽ ጠጠር ያሉ ጨዋታዎች ይመስሉኛል። አሪፍ ጨዋታ የሚሆን ይመስለኛል። እስኪ ኦስሜ እንደፈራሽውም አልቀረልሽም። ሊቪያንስ የጥሎ ማለፍ እጣ ድልድሉ ሲወጣ ክለባችን ሊቨርፑል ከጋላታሳራይ እንግዲህ ደርሶታል ማለት ነው ድልድሉ። እናም ምንፈልገው ይሄንን ነው። እኛ ከምሬን ነው መላችሁ ይሄንን ክለብ ተበቀለን ነው ወደ ቀጣይ ዙር ማለፍ ምንፈልገው። አትሌቲኮ ማድሪድን እንደምታውቁት ያው አጭሰናታል ከዚህ በፊት አጋይተናታል። እሷን አንፈልግም። ይሄንን ክለብ ነው መበቀል ምንፈልገው። ተበቀለን ወደ ቀጣይ ዙር ማለፍ አለብን ሊቪያንስ። እናም ክለባችን ሊቨርፑል የመጀመሪያ ዙር ጨዋታውን በጋላታሳራዩ ሜዳ የሚደረግ ሲሆን ጨዋታውን መጋቢት 1 ወይም 2 የሚከናወን ሲሆን የመልሶ ጨዋታው ደግሞ በአንፊልድ መጋቢት 8 ወይም 9 ይደረጋል ተብሎ እንግዲህ ይጠበቃል ሊቪያንስ። እናም ጋላታሳራይ እንዳልነበር ነው መናረጋት። ጥርሳችንን ነክሰን ነው መታገል ያለብን። ዩል ነበሩ ካሉን አራራራ ወያሊ ታየር በረገደ አይ እዴ እኔ ዋንጫ ለመብላት ይሄን ያህል ጥግ ትሄጃለሽ ብዬ ጠብቄ አላቅም ነበር። አልገመትኩም። ጭራሽ ከፈላችሁ አይደለ ብላችሁ ይሄን ኤምሬትስ ሽጣችሁ ነው የከፈላችሁት። እያያችሁ ነው። ይሄን ድልድል ግን በዚህ ጋር እኮ ነው እንዳለ እኮ ዋናው ቲሙ ያለ በዚህ ነው። እዚህ ጋር ማን አለ? ባርሳና እነሱ በጣም የሚገርም ድልድል ያለ። ለማንኛውም ወያሊት በርግዶላታል። ከባየር ሊቨርኩሰን ጋር ተገናኝታለች። ከዛ ከቦዶና ከስፖርቲንግ ሊዝበን አሸናፊ ጋር ነው የምትገናኘው። ከዛ በኋላ ባርሳን ቶተናምን አትሌቲኮ ምናም ጥሎ ከሚመጣው ቲም ጋር ነው የምትገናኘው ማለት ነው። ምንም በቃ ምናልባት ከባድ ሊሆን የሚችለው ባርሴሎና ነው በዚህ ሰዓት ለአርሰናል ማለት ነው እንጂ አብዛኛው ነገር በቃ ቀለልና እዚህ ሰፈር ግን ፒኤስጂ ከቼልሲ፣ ጋላታሳራይ ከሊቨርፑል እኔ ምን አይነት ማድሪድ ከሲቲ ይታያቸው። አትላንታ ሙኒክ ነው እንደው ቀለል ያለ ካትላ ምን አይን እንዳለ እኮ እዚህ ነው ያሉት።
ተገዳደሉ ነው የሚመስለው። እርስ በርስ ተጨፋጨፉ፣ ተገዳደሉ። ተጠባቂው የአውሮፓ ሻምፒዮንስ ሊግ የዕጣ ድልድል ይፋ ሆኗል። በቀጣይ 16 ውስጥ የሚገናኙ ቡድኖችን እነዚህ ናቸው። የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የዕጣ ድልድል በዚህ መልኩ ወጥቷል። ሀቢቢ ክለባችን አርሰናል እንግዲህ ከባየር ሊቨርኩሰን ጋር ተደልድሏል፣ ራውንድ 16 ላይ ማለት ነው። እና ያው ስታዩት ከዛ ስፖርቲንግ ከቦዶ፣ ስፐርሷ ከአትሌቲኮ፣ ባርሳ ከኒውካስትል በዚህኛው በአርሰናል ባለውበት በኩል ያሉት ማለት ነው። አርሰናል ያው በቀላሉ እስከ ፋይናል የመድረስ እድል አለው። ኖርማሊ ባርሳ ነው እዚህ ላይ ሊከብድ የሚችለው ብዬ አስባለሁ። ቻምፒዮንስ ሊግ ዕጣ ድልድል አሁን ላይ ይፋ ሆኗል። ከደቂቃዎች በፊት ይህን በሚመስል መልኩ ድልድሉ ወጥቷል። በሚያስገርም ሁኔታ አስደናቂ ጨዋታዎች የምንመለከትበት አሪፍ ጨዋታዎች አሉ። የመጀመሪያው ቼልሲ ፒኤስጂ ነው። በሚያስደንቅ ሁኔታ ፒኤስጂ ይህን በቀል ያገኛል ተብሎ እየታሰበ ነበር። አሁንም ጊዜውን አግኝቷል። በዓለም ክለቦች ዋንጫ 3-0 በሆነ ውጤት የዓለም ክለቦች ዋንጫ ፒኤስጂ መቀማቱ ቼልሲ የማይረሳ ነው። አሁን በድጋሚ ደርሷቸዋል። ሌላኛው ሁለተኛው እዚህ ጋር እንደምትመለከቱት ግላታሳራይ ከሊቨርፑል ግላታሳራይ በሜዳው ሊቨርፑልን 1-0 በሆነ ውጤት ማሸነፉ ይታወሳል። በድጋሚ እነሱ መገናኘት ይችላል እና ደግሞ ሌላኛው ከአመት ኤቭሪ ሲንግል ይር ማናጣው ጨዋታ ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ደርሷቸዋል። ይሄ ነገር አውቆ የታሰበ ነው የሚመስለው። ምክንያቱም ኤቭሪ ሲንግል ይር ይሄ ነገር ሲሆን እድል ነው አይባልም እና ሪያል ማድሪድ ከማንቸስተር ሲቲ ደርሷቸዋል። ሌላኛው አራተኛው ባየር ሙኒክ ከአትላንታ፣ ሌላኛው በዛኛው ሳይድ ደግሞ ያሉት ባርሴሎና ከኒውካስትል ነው። በድጋሚ ኒውካስትል እና ባርሴሎና መገናኘት ችሏል። ሌላኛው ቶተንሃም ከአትሌቲኮ ኮማድሪድ እንዲሁም ደግሞ ስፖርቲንግ ሊዝበን ከቦዶ ግሊምት የመጨረሻው ጨዋታ መድፈኞቹ በባየር ሊቨርኩሰን ደርሷቸዋል። ይሄን ይመስላል ድልድሉ። ማንቸስተር ሲቲ እና አርሰናል ለፋይናል ካልሆነ በስተቀር ምንም የሚገናኙበት እድል የለም። እነዚህ ካለፉ በኋላ ነው በዚህኛው ሳይድ ያሉት። እንደዚህ ሁለቱም በሌላ ሳይድ ነው ያሉት። በሚያስደንቅ ሁኔታ አሪፍ ጨዋታዎች የምናይበት ጨዋታ አለ። በተለይ ፒኤስጂ ከቼልሲ እንዲሁም ደግሞ ሪያል ማድሪድ ከማንቸስተር ሲቲ፣ ኒውካስትል ከባርሴሎና በጣም የሚገራርሙ ጨዋታዎች አሉ። ከነዚህ ወደ 16ቱን አልፎ ወደ 8ቱ የሚገቡት ማን ይመስላችኋል? እስኪ ኮሜንት አድርጉ። ይሄ ድልድልስ ምን ታስባላችሁ? ስለዚህ ድልድል ጥሩ ነው ወይስ መጥፎ? እስኪ ኮሜንት አድርጉ። ቻምፒየንስ ሊግ ድልድል ወጥቷል። በገነርስ ሚጥም ድልድል ነው ምል እንረግጣቸዋለን። ጠቅላላ ነው ምላችሁ። በቃ ዋንጫውን እንበሏለን። ሰሙኝ መሰለኝ ማታ የሰራሁትን ቪዲዮ አይቶ ሰሙኝ መሰለኝ። ፔጄ ሚስታችን ናት፣ ፔጄ ትሻለናለች ብዬ ቪዲዮ ሰርቼ ነበረ ማታ። ፔጄ ቁጭ እኛን ነው የምትገጥመው ማለት ነው። ፔጄን ለመጨረሻ ጊዜ ስናገኛት ዋንጫ አፋፍ ስር ደርሶ የማይመለሰው ቸልሲ እንደዚህ ነጥቆታል ዋንጫ ማለት ነው። ዚስ ኢዝ ቸልሲ አባቴ። እኔ በጣም ነው ደስ ያለኝ። የእንግሊዝ ፕሪሚየር ሊግ ቡድን ቸልሲ የበቃ ልቡን ነው የሚጠቡት። በጣም ይከብዱታል። እንደሆነ አላውቅም። ከፕሪሚየር ሊግ ቡድን እንደዚህ አይነት አውሮፓ ላይ ያሉ ሀያላን ቡድኖች በጣም ነው የሚቀሉን። በጣም የሌሎች ቡድኖች በሙሉ እዚህ ጋር መመልከት ትችላላችሁ። ኮፒ ሊንክ አድርጉት። መልካም ቀን። ከንቲባው ነኝ። ሪያል ማድሪድ ከማን ሲቲ ዘንድሮም ደርሷቸዋል። ተጫዋቾቹም ደጋፊውም የጠበቁት ነው። በቃ ሲሄዱ አንድ ላይ ሲመጡ አንድ ላይ በቃ መስማም የአውሮፓ ሻምፒዮንስ ሊግ ድልድል ወጥቷል። እንግዲህ ዘንድሮ ሪያል ማድሪድ ከማን ሲቲን አገናኝቷል ማለት ነው። ሪያል ማድሪድ 16 ውስጥ ረጅም ዓመት ሆኖታል ከወደቀ። ዘንድሮስ ቅዱሴ ታስጥሉታላችሁ ወይ? ሲቲዎች ምን ትላላችሁ? ሊቨርኩሰን ከአርሰናል ያበደ ነው። ማን ቀላል ማን ከባድ ነው ብላችሁ ታስባላችሁ? አይ ቲንክ የአርሰናል ቀላል ነው። ባርሴሎና የዚህ መደዳ በጣም ቀላል ነው። አትሌቲኮ አይደለም ፕሪሚየር ሊጉን ቻምፒየንስ ሊጉን ሊበሉት ነው ብዬ አንድ እርምጃ ወደፊት ልራመድ ነው። በቃ ተስፋ ልቆርጥ ነው። ምን አይነት ድልድል ነው አሁን ይሄ? ምን አይነት እድል ነው? ምን አይነት ድልድል ነው? ቀጥታ ሄደው አራት ውስጥ ባርሴሎና እኮ ነው ያለው። በቃ ወገን በአንድ ባርሴሎና እኮ ነው ያለው እንዳለ ወልዋሎ፣ ከዛ ዲቻ፣ ከዛ ምናምን እኮ ነው ያለው ምድቡ ላይ ቱ ቢ ሆነስት። እንዴ ምን አይነት አሁን ዘንድሮ ምን አረግን ነው የምትሉት? ሁሉም ሲቲ እንደዛ ውሰዱት። ቻምፒዮንስ ሊግ ድልድል መውጣቱን አስመልክቶ የአርሰናል ደጋፊዎች አልጋ ባልጋ ሆነልን፣ ቀለል ያለ ነው በዙሪያችን ያለው ምናምን የተናቀ አስናቀ ይባላል። ባየር ሊቨርኩሰንን ታልፊው እንደሆነ እንመለከታለን ማለት ነው። ከወልቭስ ጋር ሁለታቸው የወጣ ቡድንሽ እስኪ ከባየር ሊቨርኩሰን ያስጥልሽ እንደሆነ እንመለከታለን። ለማንኛውም እንደተለመደው ማድሪድ እና ማንቸስተር ሲቲ የሚደርሷቸዋል የሚታወቅና ሀቅ የሆነ ነገር በዛኛው ፒኤስጂ፣ ባየር ሙኒክ፣ ሲቲ፣ ሪያል ማድሪድ፣ ሊቨርፑል ምናምን ያሉት ማለት ነው። አራኒ ደግሞ ባርሴሎና፣ አርሰናል ናቸው የተሻለ እንኳን አሪፍ የሚባሉት ቡድኖች። ያው እስከ ባርሴሎና እንኳን ብትሄጂ ባርሴሎና ይጥልሻል፣ ግን ወፍ በባየር ሊቨርኩሰን ዘጭት ያለሽ ማለት ነው። ይሄ እኔ ቃል ነው እንዳትረሹ። እንደናቅሹ የተናቀ አስናቀ ካላስባለሽ ይመቻችሁ። ሻምፒየንስ ሊግ ድልድል ወጥቷል። በሚገርም ሁኔታ አርሰናል ቀላል ተጋጣሚ አገኘ ብላችሁ በጣም
አርሰናል እኮ እዚህ ጋር ለመድረስ ብዙ መስዋዕትነት፣ አንደኛ ለመውጣት ብዙ መስዋዕትነት ሰርቷል። ሁለተኛ ከናንተ የተሻሉ ቲሞች ናቸው ሻምፒየንስ ሊግ 16 ውስጥ የገቡ። ልተቿቸው አይገባም። ወሬ አያስፈልግም። ከናንተ የተሻሉ ቲሞች ናቸው እነዚህ ሻምፒየንስ ሊግ ድርድር የገቡት። ስለሆነ እያስተዋለን እንበለዋለን ስንል 4 ዋንጫ እንደ ቀልድ የሚታየ እንበለዋለን። የአርሰናል ደጋፊዎች የ2025-26 የሻምፒዮንስ ሊግ ጉዟችን ከወዲሁ እያማረ የሚገኝ ይመስላል። ሁላችሁም ቪዲዮን ኮፒ ሊንክ ሪፖስት በማድረግ ጀምሩት። እንዲሁም ሁላችሁም ቪዲዮን ላይክ በማድረግ ጀምሩት ማለት ነው። ፎሎ ያላረጋችሁኝም ፎሎ እያረጋችሁኝ። እንደምትመለከቱት አርሰናል ከባየር ሊቨርኩሰን ጋር ተደርድሯል በራውንድ ኦፍ 16 ማለት ነው። ይህ ብቻ ሳይሆን እዚህ ጋር የምታዩት የቦዶና የስፖርቲንግን አሸናፊ በሩብ ፍጻሜው የሚገጥም ይሆናል ማለት ነው። ስለዚህ እስከ ግማሽ ፍጻሜው የምናደርገው ጉዞ መልካምና የሰመረ ይሆናል ብዬ ኤክስፔክት አደርጋለሁ። በእርግጥ ሻምፒዮንስ ሊግ ነው፣ ምን እንደሚፈጠር አይታወቅም። ነገር ግን ከሌላው ቡድን አንጻር የአርሰናል በጣም ቀላሉ የሚባለው ድልድል ይመስለኛል። በሌላ ደግሞ የፕሪሚየር ሊግ ከፍተኛ ተቀናቃኛችን ማንቸስተር ሲቲ ከሪያል ማድሪድ ጋር በድጋሚ በዚህም ዓመት ተደልድለዋል። ይህ ድልድል ከዓመት ዓመት የሚዘልቅ መሆኑ ብዙዎችን እያነጋገር እያስገረም የሚገኝ ድልድል ነው። ሌላኛው የእንግሊዙ ክለብ ቼልሲ ደግሞ እዚህ ጋር እንደምትመለከቱት ፓሪስ ሴን ጀርሜንን የሚያገኝ ይሆናል። ከዛ ኒውካስል ባርሴሎናን ይገጥማል። ከዛ እዚህ ጋር ደግሞ የምታዩት ቶተናም አትሌቲኮ ማድሪድን፣ ሊቨርፑል ጋላታሳራይን የሚያገኙ ይሆናል ማለት ነው። ከዛ የቼልሲና የፒኤስጂ አሸናፊ ጋላታሳራይና የሊቨርፑልን አሸናፊ ይገጥማል። የሲቲና የማድሪድ አሸናፊ ደግሞ የሙኒክና የአታላንታን አሸናፊ ይገጥማል። የአትሌቲኮና የቶተናም አሸናፊ የባርሳና የኒውካስልን አሸናፊ ይገጥማል። የአርሰናልና የሊቨርኩሰን አሸናፊ የቦዶና የስፖርቲንግን አሸናፊ በሩብ ፍጻሜ የሚገጥሙ ይሆናል ማለት ነው። ስለዚህ ማክሲመም 50% ማለት ነው እስከ ግማሽ ፍጻሜ ድረስ ጉዟችን የሰመረና ያማረ እንደሚሆን አንጠራጠር። ጀማው የእግር ኳስ ቤተሰብ በእርጋታ ጠብቁ ተብላችኋል። የሻምፒዮንስ ሊግ ድልድል አላለቀም በእርጋታ። አሁን የደወሉልኝ አክቲቪስቶች ጀማህን ሼር ኮፒ ሊንክ ያርግ፣ ለሁሉም ይዳረስ፣ ይንገሩ፣ ድልድሉ ገና አላለቀም፣ የሚቀረው ነገር አለ አሉ። ይኸውላችሁ ይሄኛው 16ቱ ቡድኖች ናቸው፣ አንድ ቡድን ትቀራለች አሉ። እሷም ትርፍዬ ነች፣ ትርፍዬ ትመደባለች አሉኝ። ምን ላይ ልመደቧት ነው ሲባል ያው ፕሮግራሙ ሲከፈት በዳንሰኝነት ትገባለች፣ በአሙቅኝነትም ልትገባ ትችላለች፣ አሙቁልኝም የሚባል ነገር ሰማውና እሱ ልንገራት ለማንኛውም ጀማ ኦፊሻሊ ማለት ነው ትርፍዬ አሙቁልኝ ሆናለች ማለት ነው። በዘንድሮ ሻምፒዮንስ ሊግ ውድድር ላይ ቀጣይ ዓመት ተመጫለሽ፣ አብሽሪ እንዳይከፋሽ። ሰው ክፉ ነው፣ በዚህ ጾም ክፉ ነገር ይናገራል። ገብቷችኋል? አይዞን በቃ ትርፊያት ይመቻችሁ።